በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልብ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የመልእክቴ ክፍል መዝሙረ ዳዊት ምዕራፍ 23 ከቁጥር 1 እስከ 6 ድረስ ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትህ ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። የመልእክቴ ርዕስ እረኛዬ በሁሉ ነገር ጠባቂ ነው የሚል ነው። ይህ ጌታ የሰራዊት ጌታ ብለን የምንለው ለዳዊት የተለየ ነገር ነበረው። መጽሐፍ ቅዱስ እንደሚነግረን ዳዊት እግዚአብሔር ቃል ኪዳን ያለበት፣ እግዚአብሔር ከእሱ ጋር ቃል ኪዳን ያደረገ ሰው ነው። ስለዚህ ዳዊት ደግሞ ከንግስና ውጪ በተለይ ደግሞ በአምልኮ በዝማሪዎቹ የሚታወቅ፣ በዝማሪዎች ቅኔዎች ውስጥ ደግሞ እግዚአብሔር የተለየን ነገር ያስቀመጠበት ሰው፣ ስለ እግዚአብሔር ታላቅነት የሚናገር ሰው ነው። የእግዚአብሔርን እረኝነት በደንብ አድርጎ በስዕል የሚያስቀምጥ ሰው ነው። ስለዚህ እግዚአብሔር ደግሞ የሚያደርግለትን በዚህ በመዝሙረ ዳዊት ምዕራፍ 23 ላይ እግዚአብሔር ማን እንደሆነ የእግዚአብሔርን ማንነት ይገልጣል። እንዲህ ይላል፣ እግዚአብሔር እረኛዬ ነው፣ ደግሞም እሱ የሚያሳጣኝ ነገር የለም ይላል። ስለ ምሪቱም ሲናገር ደግሞ እግዚአብሔር መሪ ነው ከማለት ውጭ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል ይላል። በጽድቅ መንገድም ይመራኛል ይላል ስለ አመራሩ ሲናገር። ስለዚህ ይህንን ጌታ፣ ይህንን ኃያል ንጉሥ፣ ይህንን የእሱን እረኛ የሆነውን አምላኩን ሲናገር እግዚአብሔር እንደ እረኛ የሚመራ አምላክ እንደሆነና እንደ ዳኛ የሚፈርድ አምላክ፣ ፍትህ ከእሱ ጋር ያለ አምላክ እንደሆነ በእነዚህ በሁለቱ ስዕሎች ውስጥ ያስቀምጠዋል። አንደኛው ምን ይላል? እግዚአብሔር እረኛዬ ነው ሲል እንደ እረኛ መምራት መጠበቅ የሚችል አምላክ ነው። ሁለተኛው ደግሞ እንደ ዳኛ የሚፈርድና የሚጠብቅ ፍትህን የሚያደርግ አምላክ ነው እያለ ይናገራል። ነገር ግን እዚህ ውስጥ የምንጠይቀው ጥያቄ ዳዊት እግዚአብሔር እረኛዬ ነው ለምንድን አለ? በእርግጥ እግዚአብሔርን እረኝነት ዳዊት አይቷል ወይ የሚለውን ነገር ስንመለከት አንድ 3 ነገሮችን አንስተን መነጋገር እንችላለን። በሕይወት ዘመኑ በነበረ ጊዜ እግዚአብሔር ከእሱ ጋር ሆኖ ብዙ ነገር አድርጓል። በጫካ ከአንበሳና ከድብ ጋር ታግሏል። ስለዚህ እንዲህ ይላል እዚያ አንደኛ፣ ከአንበሳና ከድብ ስላዳንከኝ እኔ አንተ እረኛዬ ነህ ብለህ አያንስብኝም ይለናል። እሱ ምን ይላል? እኔ እግዚአብሔር እረኛዬ ነው የምለው ከአንበሳና ከድብ አስጥሎኝ ነው። አንደኛ፣ ዳዊት በጎቹን ሲጠብቅ አደጋ ገጥሞታል። ነገር ግን እግዚአብሔር ከእሱ ጋር ሆኖ ከማንኛውም አደጋ ሲጠብቀው ይታያል። ሌላው እግዚአብሔር ግን ከአደጋ ብቻ ማዳን አይደለም፣ እሱንም የሚጠብቃቸውን በጎቹን ሁሉ ሲጠብቅ አይቷል። እግዚአብሔር እንደ ጠባቂ እንደ ጥበቃው ከአንበሳና ትላልቅ ከሚባሉ ከድብ ከሚባሉት ከነዚህ ትልልቅ እንስሶች ማንም ተጋጥሞ ሊረታ የማይችላቸው ኃይለኛ፣ ሰዎችንም ሆነ እንስሶችን ዘነጣጥለው መጣል የሚችሉ ኃይለኛና ጉልበተኛ የተባሉትን እነሱን እግዚአብሔር በእጁ አሳልፎ ሰጥቶት ጥሏቸዋል። እንዲህ አለ፣ እኔ እንኳ አንተ ኃይል ሰጥተኸኝ አንበሳና ድብን ጥዬ እንደዚህን በጎችን እረኛ ሆኜ ጠብቄ ከሆነ፣ አንተ በምትሰጠኝ ኃይል ይሄንን አድርጌ ከሆነ አንተ እረኛዬ ነህ፣ ከአንበሳና ከድብ አስጥለኸኛል ይላል። ሌላው ሁለተኛው ደግሞ ጎልያድን ስላሸነፈ እግዚአብሔር እረኛዬ ነው ይለናል። እግዚአብሔር እረኛዬ ነው የምለው ከጎልያድ ዛቻ፣ ከጎልያድ ትዕቢት ስለገላገልክ፣ እንደገናም ደግሞ የቃል ኪዳኑን ሕዝብ ወክዬ ቆሜ
በዚያ በጠጠር ስለጣልኩት እግዚአብሔር ሆይ አንተ እረኛዬ ነህ እልሃለሁ ይለዋል። ምክንያቱም በእጅ አሳልፈ የሰጠው ያኔ ፍልስጤማውያን ጃይንት እንደዚህ በቀላሉ የሚመታ በጠጠር የሚወድቅ አልመሰላቸውም። ነገር ግን እኔ የመጣሁብህ አለኩት፣ በአንተ በሰራዊት ጌታ በእግዚአብሔር ስም ነው ወደ አንተ የመጣሁት ነው ያልኩት። ጠጠሬንም የጣልኩት በዚያ በእግዚአብሔር ስም ነው። የእግዚአብሔር ስም ነው የጠራሁበት። በጠጠሬ ታምኜ አይደለም የቆምኩት፣ በኃይሌና በችሎታዬ ታምኜ አይደለም የቆምኩት። ነገር ግን ታምኜ የቆምኩት አንተ ለሕዝቤ አንተ ለእኔ በገባኸው ቃል ኪዳን ለአባቶቻችን ለአብርሃም፣ ለይስሐቅ፣ ለያዕቆብ በገባኸው ቃል ኪዳን መሰረት ከዚያ ቃል ኪዳን ጋር አብሬ ቆሜ ነው። አንተን ታምኜ ነው። በአንተ ስለማላፍር ነው። ስለዚህ ቆሜ ጎልያድን ስለጣልኩ ጎልያድን በእጄ አሳልፈህ ጥለህ በእጄ አንገቱን ቆርጬ እንድጥል አድርገህ እስራኤልን ነፃ ያደረግህ አምላክ ስለሆንክ ከ40 ቀን ዛቻ በኋላ በ41ኛው ቀን ድል ስለሰጠህ ለእስራኤል አንተ መልካም እረኛዬ ነህ እልሃለሁ ይላል። ጎልያድ ታላቅና የሚያስፈራ ነው። ነገር ግን እግዚአብሔር ለዳዊት እግዚአብሔርን ስለታመነ በአንድ ጠጠር ይጥለው ዘንድ አድርጎታል። ስለዚህ እግዚአብሔር ካለን ወገኖች አንድ ነገር አስቡ። ታላላቅ ችግሮች ሊኖሩ ይችላሉ። ግዙፍ የምንላቸው ነገሮች በፊት ለፊታችን ሊመጡ ይችል ይሆናል። ነገር ግን አሸናፊ ጌታ ለእኔና ለእናንተ ድልን ይሰጠናል። ዳዊት የተለማመደው ይህንን ነው። እግዚአብሔር እንደሚመራ፣ እግዚአብሔር እንደሚጠብቅ፣ እግዚአብሔር ከአደጋ እንደሚያድን፣ እግዚአብሔር ጠላቶቹን ማሸነፍ የሚችልበትን ኃይል እንደሚሰጠው፣ በሁሉ ፍትህ የሚያመጣ በሁሉ የሚፈርድ ጻድቅ አምላክ እንደሆነ በዚህ ውስጥ ሁሉ እግዚአብሔርን አይቶት ተመልክቶታል። ሌላው ሶስተኛና የመጨረሻ ከንጉሥ ሳኦል ጦር እንደዳነ እናያለን። ንጉሥ ሳኦል በቀናበት ጊዜ በቤተ መንግስቱ ውስጥ ጦር ወርሮ የጦሩ አቅጣጫ ተስቶ እግዚአብሔር የእስራኤል አምላክ እግዚአብሔር ገናናው ንጉሥ ዳዊትን የቀባ ዳዊትን ለንግሥና ያቆመ ያንን ታናሽ ብላቴና ያንን ሰው ያዳነ እንደሆነ ስላወቅ እንዲህ አለ፣ ከሳኦል ጦር አድነኸኛል። ከዚያ ጦር የዳንከኝ አንተ ነህ። ጦሩ አልተወረወረም ሳይሆን ጦሩ በንጉሥ ተወርሯል። ነገር ግን የተወረወረውን ጦር አቅጣጫ ይስት ዘንድ ያደረግክ ነፍሴን የታደግክ አንተ የእስራኤል አምላክ ስለሆንክ እግዚአብሔር ሆይ አንተ እረኛዬ ነህ ብዬ እዘምራለሁ አለ። አንተ እረኛዬ ነህ እንዲህ ብላ አንስብኝም አለ። አንተ እረኛዬ ነህ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መልሳ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። በፊቴን ገበታ አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ ብዬ ብዘምር አያንስብኝም። ምክንያቱም አንተ የኔ ጌታ ስታደርግ አይቻለሁና። አንተ ጌታዬ ከአንበሳና ከድብ ያስጣልከኝ፣ አንተ የእስራኤል አምላክ እግዚአብሔር ብዬ የምጠራህ ኃያል ንጉሥ ጎልያድን እንዳሸንፍ ስላደረግከኝ፣ ከሳኦል ጦር ስለታደግከኝ አንተ እግዚአብሔር እረኛዬ ነህ እላለሁ። ወገኖቼ ዛሬስ እግዚአብሔር ለእኔና ለእናንተ ምን ይለናል? ዛሬም ችግር ሲመጣ አትፍሩ። እግዚአብሔር ከዳዊት ጋር የነበረው አምላክ ከእናንተ ጋር ይሆናል ነው። ዛሬም እግዚአብሔር ትልቅ ነገር ሲቆም በፊትህ በእግዚአብሔር ታመን። አንተ ፊት የቆመው ታላቅ የመሰለው ነገር ትቢያ እንዲሆን ለማድረግ ከፈለክ በእግዚአብሔር ታምነህ ቁም። ሌላው ሶስተኛው እግዚአብሔር የሚለውን ዛሬም ጠላት ሲነሳብህ እግዚአብሔር እንደሚከልልህ አስብ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ብለህ ተነስ ይለናል የእስራኤል አምላክ እግዚአብሔር። እግዚአብሔር እረኛዬ ነው በሉ። እግዚአብሔር እረኛችሁ ነው ወገኖቼ። ይህን መልእክት የምትሰሙ አንድ ነገር እነግራችኋለሁ። ዳዊት ጋር የነበረ የዳዊት አምላክ ብለን የምንጠራው የእስራኤል አምላክ ከኔና ከእናንተ ጋር ነው። እሱ ችግር ሲመጣ ከፍርሃት በላይ ሆነን በነፃነት እንኖር ዘንድ የሚያደርግ እሱ የሚጠብቅ የሚመራ እሱን ታምነን ጠላቶቻችንን ድል እንድናደርግ የሚያደርግ የእስራኤል አምላክ እግዚአብሔር ከኔና ከእናንተ ጋር ነው። ኃያሉ ንጉሥ ይረዳናል። ገናናው ንጉሥ ይደግፈናል።
ይኸው ጠላቶቻችንን በእጆቻችን አሳልፎ ይሰጠናል። የክብር አምላክ እግዚአብሔር ገናናው ንጉሥ በኢየሱስ ስም ሕዝብን እንድትረዳ ጸልያለሁ። አጋንንታዊ ኃይል እንዲሰበር ጸልያለሁ። ጎልያድን የጣልክ አንበሳና ከድብ ባሪያህን የታደግክ ከሳኦል ጦር የታደግክ የእስራኤል አምላክ አሁን ለሕዝብ እንድትነሳ በኢየሱስ ስም ጸልያለሁ። ሕዝብ የክብር አምላክ እግዚአብሔር አንተን ታምኖ ያፈረበት ዘመን እንደሌለ እናውቃለን። ቃልህ ይናገራል። ሕዝቤ ለዘላለም አያፍርም ተብሎ እንደተጻፈ አሁን እንድትነሳ ጸልያለሁ። ገናናው ንጉሥ በኃይል እንድትነሳ ጸልያለሁ። ለሕዝብ ከዙፋን እንድትነሳ ጸልያለሁ። ቃልህ እንደሚናገር እግዚአብሔር ከማደሪያው ነቅቷል ተብሎ እንደተጻፈ አንተ እንድትነሳ እንጸልያለን። እግዚአብሔር ሙሴ ለሕዝብህ ወደ አንተ ከመሰብሰቡ በፊት እንደተናገረው እግዚአብሔር ታማኝ አምላክ ነው ብሎ እንዳለ እሱ እግዚአብሔር እንደ እግዚአብሔር ያለ ማንም የለም ብሎ እንደተናገረ አንተ መኖሪያችን የሆንክ የእስራኤል ቅዱስ እንድትረዳ ሕዝብን እጸልያለሁ። በኢየሱስ ስም ድንቅ ነገር ለሕዝብ እንድታደርግን እጸልያለሁ። ገናናው ንጉሥና ኃያሉ ንጉሥ ስለ ሁሉ ክብር ላንተ እናመሰግናለን፣ እናከብራለን። ይሄንን መልእክት የሚሰሙ ሁሉ አንተን ታምነው እንዲነሱ ጸለይኩ። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። ነው ኢየሱስ ክርስቶስ ጌታ